በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኵራብ የዐቢይ ጾም ሦስተኛ ሳምንት። ቅድስት ቤተ ክርስቲያናችን የዐቢይ ጾም ሦስተኛ ሳምንትን ምኵራብ ብላ ትጠራዋለች። ዓመት እስከ ዓመት ያለውን ይትበሃል በያዘው ድጓ ዐቢይ ጾም በገባ በሦስተኛው ሳምንት በመጀመሪያው ቀን ቅድስት በሆነች በሰንበት በሚዘመረው በጾመ ድጓው ክፍል ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኵራብ ገባም የሃይማኖት ቃልን አስተማረ ሲል እናገኘዋለን። እንዲህ እያለ የሃይማኖትን ቃል አስተማራቸው። ከመሥዋዕት ይልቅ ምሕረትን እወዳለሁ። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉን ግርማና ያነጋገሩን ጣዕም አደነቁ ይላል የዮሐንስ ወንጌል ምዕራፍ 2 ከቁጥር 16። በዕለቱ ወንጌል ደግሞ በመቅደስም በሬዎችንና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘም። የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰም፣ ገበታዎቻቸውንም ገለበጠም። ርግብ ሻጮችንም ይህን ከዚህ ውሰዱም፣ የአባቴን ቤት የንግድ ቦታ አታድርጉት አላቸው ይላል ዮሐንስ 2 ከቁጥር 12። ቅዱስ ያሬድ ይህንን የወንጌል ክፍል ይዞ ወደ አይሁድ ምኵራብ ገባም የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምኵራብ ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳስወጣቸው ነው የሚናገር። ምነው ተለያዩ ቢሉ አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ከወትሮው በተለየ በታላቅ ቁጣ ገሠጻቸው። ገሥጿቸውም አልበቃውም፣ በጅራፍ አበጅቶ እየገረፈ አስወጣቸው እንጂም። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር። ለምን ሊል ይችላል። በእርግጥም እውነት ነው። እነርሱም ቢሆን ያን ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይለ ቃል አልተናገሩም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል፣ ክርስቶስ ግን ለእነርሱ ጥቅም ሲሆን ይናገራቸዋል። ለዚህም ማሳያው የአባቴን ቤት የንግድ ቤት አታድርጉት ባላቸው ጊዜ ይህን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል ዮሐንስ 2 ከቁጥር 18። እውነት ነው። ክርስቶስ ምንም እንኳን በተግሣጽና በጅራፍ ቢያስወጣቸው ከፍቅሩ የተነሣ ነውና የሃይማኖትን ቃል አስተማራቸው። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አንዳንዴ ጠንከር ያሉ ተግሣጾችን አንዳንዴም ስድብን የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚሁ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ድኅነት ሲል አድርጎታልና ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገሰጽ ከፍ ወዳለ ክብር እንድንደርስ ያደርጋል። ክርስቲያኖች ዛሬ በቤተ ክርስቲያን የብሔር፣ የቋንቋ፣ የዘር፣ የሥልጣን መነገጃ ለማድረግ የሚጥሩ አሉና እንደ ቅዱስ ዳዊት የቤት ቅናት በልታኛለችና የሚሰድቡም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት እንበል። ስለ ቤተ ክርስቲያን እንጹም፣ ስለ ቤተ ክርስቲያን እንቅና። መዝሙር 69 ከቁጥር 10። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኑረን። ቅዱስ ያሬድ የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘወትር ወደ በሯ እንገስግስ፣ በመዓዛዋ እንርካ፣ በመድኃኒቷ እንፈወስ። ጌታችን የቅድስት ቤተ ክርስቲያንን ውበት የሚሸፍኑትን በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጾመ ድጓው እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ አገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ውበት ትንሽ ሐሳብ እናንሳ።
ቅድስት ቤተ ክርስቲያን ውብ ነች። ውበት ልዩ ልዩ ነው። ሥላሴ ይህን ዓለም ውብ አድርገው ፈጥረውታልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቤተ ክርስቲያን ውበት ራሱ የሚለካበት ነው። ሰላማዊው ኢየሱስ ክርስቶስ በማይናወጽ ዓለት ላይ መሠረታት፣ በከበረ ደሙ ያተማት ናትና የክርስቶስን መዓዛ የምናሸትባት፣ ክርስቶስን ራሱን የምናይባት ቅድስት ልዩ የሆነች መንግሥት ናት። የሰው ልጅ በዓለም ሳለ ለዓይኑ መልካምን ነገር ማየት፣ ለጆሮ መልካምን ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርገዋል። ቅድስት ቤተ ክርስቲያን ግን እውነተኛውን ምንጩን የማይነጥፈውን ዘላለማዊን ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ ዕረፍት ምንጭ ናት። ዓለምን የሚማርክ ኃያል የሆነ ውበት አላት። ሰለሞን በመኃልየ መኃልይ ይህች እንደ ማለዳ ብርሃን የምትጎበኝ፣ እንደ ጨረቃ የተዋበች፣ እንደ ፀሐይም የጠራች፣ ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማናት ይላታል። መኃልየ 6 ከቁጥር 10። ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆንም ግርማና ውበት ሰጥቷታልና ቅድስት ቤተ ክርስቲያን በጨረቃ ተመሰለች። ኢዮብ 31 ከቁጥር 26። ክርስቶስ ይህን ውበት የሚያደበዝዙትን እጅግ ይቃወማል። ጌታችን ከወትሮው በተለየ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ተቈጣው። ለዚህ ነው ሊወግሩት ድንጋይ ሲያነሱ ያላሳየውን መቈጣት፣ መራቃቸውን ሲተፉበት ያላሳየውን ቅጣት፣ በከበረ ደሙ ለሚያትማት ከአብራ ከመንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አስወጣቸው። ለክብሩ አይመጥናትምና ገበያ አንድ ቀን ማትረፍ አንድ ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታም አንድ ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የማያስርብ ለዘላለም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገል አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜ ጽድቅ አለም። ገበያ ስለት አለም፣ ራስ ወዳድነት፣ ፍቅረ ነዋ ያለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕግ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስ የአባቴን ቤት የንግድ ቦታ አታድርጉ ብሎ የገሠጻቸውና ወደ ምኵራብ በገባ ጊዜ በዚያ ስፍራ ያገኛቸውን የአይሁድን ለቤተ መቅደሱ ተቆርቋሪ የሚመስሉትን ከእነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡትን ነበር እንጂ በዚያ ስፍራ ያልተገኙትን አልነበረም። ስለዚህ ዛሬም ክርስቶስ ይህን የቅድስት ቤተ ክርስቲያንን ውበት በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል፣ እጅግም ይቀናልና። ይህን የውበት ሁሉ መለኪያ የሆነውን ውበት ተማርከንበት ሳናደበዝዘው ዕለት ዕለት የቅድስት ቤተ ክርስቲያንን ውበት እየገለጥን ለመኖር ያብቃን። እንዲሁም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናል። በአርአያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደ ተገኘ ዕቃ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀናል። ቅዱስ ዳዊት ለወንድሞች እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንኩባቸው፣ የቤት ቅናት በልቶኛልና የሚሰድቡም ስድብ በላዬ ወድቋልና እንዳለ ክርስቶስ ለሰው ልጅ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗል። መዝሙር 69 ከቁጥር 8። ክብር ይግባውና ሩቅ ብእሲ ተብሏል። ጋኔን አለብህ ተብሎ ተሰድቧል። ምራቅ ተተፍቶበታል። ማን ነው የመታ እስኪ ወቀው እየተባለ ተዘብቶበታል። ቅዱስ ዳዊትም አስቀድሞ ይህን ክርስቶስ ለሰው ልጅ ሁሉ ድኅነት ሲል የሚቀበለውን መከራና መዘባበት በመመልከት ለስዕለ ፀሐይ ስገድ፣ መሥዋዕተ ርያ ብላ ብለው በተገዳደሩት ጊዜ የሚሰድቡም ስድብ በላዬ ወድቋልና አለም። መዝሙር 69 ከቁጥር 9። ስለዚህም ክርስቶስ ይህን ያህል ለሚቀናለት ቤተ መቅደሱ
እንደ እሳት በሚያቃጥል ቅናት እየተቃጠለ ይህን የሃይማኖት ቃል አስተማረ። ወስብሐት ለእግዚአብሔር።